ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ የጨረቃ ፋሚሊ ዎች እንዴት ናችሁ? ዎች እኔ እኮ አፍ መፍታት ይቀረኛል። አማርኛው ኖ ፕሮብሌም እንደወረደ ነው የምለው። እንደመጣ ይባላል። ካልደፈረሰ አይጠራም። ምንም የሚያስፈራ ምናምን ነገር የለም። ምንም ነገር የለም። እሺ ዎቻችን እንዴት ናችሁ? ቤተሰቦቻችን ዛሬ ከባድ ነገር ነው። እኔ ግን ሰላም አይደለሁም። እንዴት ተናደሻል? አትናደጂ። በዘመድህ ምክንያት እኮ ነው። መናደድ የለብሽም። እኔማ ቆይም ጣብቻ አይኑን ነው ማጠፋለት። ይዟታልና በጣም እልህ አለብኝ ብታይ የቆየ እና መቼ ይሄን ነገር መቼ በቃ ቀኑ ደርሶ አግኝቼው ባታል። ተፋቱ እኮ ያንቺ ነው። ቀድመሽ ለኔ ብትነግሪኝ አገጭ መንጋጭ ለዋን ምናምን አወጣልሽ ነበር። ዘመድህ ነው ብዬ ነው። ይሁና ያንቺ ዘመድ አይደል እንዴ? ተዛመድሽ እኮ በቃ እንዴ ምንድነው ማሽካበል? ላንተ ይቀርባል ብዬ አገጩን ማለት እኮ ነው። አገጩን ማለት ከመላኩ ጋር ታውቁታላችሁ። መላኩ ጋርና ማቲ ይባላል። እኛ ማቲያስ ነው የምንለው። ብዙ ስም ነው ያለው ባይገርምሽ። ይሄ ማቲ ወረደበት። ዛሬ እንግዲህ ሃይሚን ስላስከፋብኝ መተናል። ቅመምዬን አስከፋት። ቅመምን እንዴት ናችሁ? የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች ሰላም ጤና ፍቅር ለእናንተ። ዛሬም ደግሞ በሌላ ቪዲዮ ተመልሰናል። የዛሬው ምን ያሳያናል የሚለውን ደግሞ ከእናንተ ጋር ለትላንትናው ቪዲዮ ይቅርታ ትጠይቃለች ጮር ሌላ ቪዲዮ ነው የሚለውን ደግሞ ከእናንተ ጋር አሁን ነው የምናየው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ፕሊስ ለምናችኋለሁ፣ ሰብስክራይብ አድርጉ። 1000 ልንገባ ወደ 99 ይቀሩናል። 99ኛችሁ የት ናችሁ? ሰብስክራይብ አድርጉ ለምናችኋለሁ። በድጋሚ ሰብስክራይብ እያደረጋችሁ ወደ ዛሬው ቪዲዮ እናልፋለን። አብራችሁን ቆዩ። ደበቀብኝ ከአስበዋል። ወጡን ደበቀው። ወጡን ድሮም ሰው አይወጣልኝ። እኔ ሮቦት ነኝ እዚህ ጋር እኔ ሮቦት ነኝ። እሺ እና ምንድን ነኝ? እና ሰው ያወጣልኝ እንትላለች። ማጋጠም ነው። ፋሚሊዎቻችን ሰው አይደሉም። እናንተን አይደለም፣ አንተንም እነሱንም አያካትትም። አታስጠቁረኝ። አንዳንድ ሰው ታዲያ አንዳንድ ሰው እኔ አንዳንድ ሰው አይወጣልኝም። ጀመረ ራሱ ያወጣልንም ነው የሚባለው። ያካትማል እኮ እንደዚህ አይደለ? ለማንኛውም በጣም በትልቅ ቁም ነገር ነው የምንፈልጋችሁ ዛሬ። ምን ነው እኔ የምትይኝ? መብቴ ረጅም ብትሆንም አትሳቀቅም። እንዲህ በለሽ ልጅውን ረዝመነው ነው እኮ አሁን እስቲ እኔ እንደዚህ ቪዲዮንም ማየት ትችያለሽ። እንዲህ ብዬ እኮ ነው ማይሽ ግንባሬ ደርሳል። ግንብራስ ይድራስ። ለማንኛውም ዛሬ እንዲህ በከባድ ቁም ነገር እኮ ነው የመጣነው አይደል? ትልቅ ነገር ነው የምንጠብቀው ከነሷ። ባለፈው ለምን ታቦት አዲስ ቻናል ቅመምዬ ከፍታ ከ10,000 በላይ ሄዷል። አዎ በጣም ደስ ብሎኛል። እግዚአብሔርን ቴንኪው አላልኳቸውም። ቴንኪው ይቻላል ማለት አዲስ ቤት ነው ይቻላል። ቴንኪው ማለት አዎ ማለቴ በቃ እኔ ብዙ ነገር ብላችሁ ደስ ይለኝ ነበረ። ከምስጋና ያለፈ ሌላ ነገር ማድረግ ብችል ደስ ይለኝ ነበር። እውነት አልጠበቅኩም እንደዛ ያደርጋሉ። ትችያለሽ እኮ ምን ጨፈርላችሁ። ቪዲዮ ይገርማል። ምንም እንትን ልንል አልቻልንም። ሀሳቦችን ለመስጠትም ትንሽ ይከብዱናል እና ዝም ብለን ቪዲዮዎችን የምናይ ነው የሚሆነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አሁንም በድጋሚ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ቅመሜን ይዤ ነው ቀጥይሽ እና አይሽ ጨፈረችልኝ። አዎ ጨፈርኩላችሁ። ሌላ ነገር ማድረግ የምችለው ነገር ቢኖር ብዬ ነበር። ይሄንን አድርጌያለሁ። ብቻ ግን የምር ቀልድ ነው። ወደ ቁም ነገሩ ስመለስ የእውነት በጣም ደስ ብሎኛል። አኩርታችሁኛል። በጣም ነው ማመሰግነው። የትም ቦታ በሄድ አሳፍራችሁኝ አታውቁም በነገራችን ላይ እና በጣም ነው ማመሰግነው። በጣም ነው የምወዳችሁ። እኔም በጣም ነው የምወዳችሁ። እየጠበቅኩሽ እኮ ነው። እስክትወሪ ጨረስኩ። ከዚህ በላይ ምን ላውራ? ጨረሽ ነው? አይንህ ወደዛ ወደዚህ ሲቀላወጥ እኮ ማንን አይቶ ነው ብዬ አይንህን ላወጣልህ ነበር። እኔ ማንን አያለው? ምን አቀላል? ድብልብልጅ ምን አቀላለሁ? ጉልበት ብሎሻል ዛሬ ገብቶሻል። እዚህ ተቦጋ ፕራንክ አድርጌሻለሁ ማረሳው። አዎ ውይ ከስም ረጋት ዝግጅና የተወጋይረት እኔ እኮ ነኝ ያስተዋወስኩት ወይስ አንቺ ነሽ ያደረግሽኝ? እኔ ነኝ አንተ ነህ ያደረግሽኝ። ስምረትን ከዚህ በኋላ አጠገቧ እንዳትደርሽ የሚል ፕራንክ አስታወስኩኝ። የዛሬ አመት ማለት ነው። ቀሰቀስኩባት በቃ ዛሬኝ እኮ ነው ደግሞ ደኑን አጸዳርተውታል። አዎ በእናትህ የዛኔ ሳር ምናምን ነበረ። ያኔ ደግሞ ያ ማን ነው ስሙ ሐሰን የሚሉት ሐሰን የሚባል ወንበዴ ነበረ። የዛን ከሱ ጋር ተባብራችሁ ስራችሁ ይፍረስና አንቺ አርገሽ ተንኮላችሁ ይበታልና ተንኮላችሁ ካይምሯችሁ ላይ ተበትልሽ ነበር ፕራንክ
ያኔ አልቻልም ነበር። አሁንማ በቃ አደከማችሁኝ እኮ በዛም በዚህም አልቻልኳችሁ። ኧረ እኔ በእናትህ ደከመኝ እኮ በቃ ሰለቸኝ። ተከራከርሻለሁ ትንሽ። አንተማ ከአንተ ጋር መስማማቱ ነው የሚበጀው። እሱ ነው የሚያዋጣው መስልሽ? እሱ ነው የሚሻለኝ። ቴንክ ዩ። እኛ አለብኝ እኮ አንድ እኮ ማይነስ ላይ ነሽ። ማይነስ ጠጥተሻል እኮ አንተ። ደግሞ የይቅርታ ልብ ይኑርክ እንዴ። የይቅርታ ልብ ስላለም መሰለኝ እስካሁን አብረን ያለ ነው። አይመስልሽም? እናንተስ የይቅርታ ልብ አላችሁ? ለኛ ስላላቸው ነው ከኛ ጋር እስካሁን ያለው የቀጠሉት አይደለ? የትም ቤት ብንሄድ ሰብስክራይብ አድርጉ ብለን ጠይቀናቸው የማያሳፍሩን የይቅርታ ልብ ስላላቸው እንጂ እኛ ሳንበድላቸው ቀርተን ወይም ደግሞ ሳናሳዝናቸው ቀርተን አይደለም። በብዙ ነገር እናስከፋችሁ ይሆናል ምናምን፣ ግን የይቅርታ ልብ ንጹህ ልብ ስላላችሁ ነው ከኛ ጋር በፍቅር እየወደዳችሁ ነው ያላችሁ አይደለ? እና ኑሩልን። እኛም ይቅርታ ማለታችንን አናቆምም። ሁሌ ነው ይቅርታ የምንለው። የኛ ታዳጊ አንድ ፍሬ እምቡጥ ጠላዎች እንግዲህ አንቀለቅለናል። ወጣትነትም አለ ምንም አለ ተያይዞም ገደል ነው ምንም ነው። አረ ሲለን ነው ረጋ እያለ የምንመልሰውና ያይ ራስን ቻል። አንቺ አትመለሽም። እኔ ጸባይኛ ነኝ አይደለ? የኔ አንበሳ ማን ነውና የሚረብሸው? ቤታችንን ሩዋንዳ ያደረገው አንቺ ነሽ ወይስ ውስጥሽ ያለው ሰው ነው? ወይኔ ትናንትና ግን ደስ ይላል። እውነት ከዛ በኋላ ራሴን እየታዘብኩት ነበር ቪዲዮን እያየሁትና እኔ ነኝ ግን እያልኩኝ ነበረ። ግን እኔ የሙሺ መምጣት የሙሺ ምንድነው የዛሬው አብሮ ነው ያሉት ሁለቱም ናቸው። አንድ እንግዳ እየጠበቁ ነው። እንግዳው ማን ነው የሚለውን ደግሞ ከናንተ ጋር ነው የምንጠብቀው። እስከ ቪዲዮ ፍጻሜ ከቆያችሁ ብዙ ነገር ትማራላችሁ። ቁም ነገሮች ካሉ እንወስዳለን። አብራችሁን ቆዩ። እስቲ አሁንም ቪዲዮ ተከታትለን እንመለስ። በድጋሚ ሰብስክራይብ አድርጉ። ይመቻት ግን ሙሺ እኔ ትመቸኛለች። ያራዳለች አንተ በረዘመ ነው እንዴ ምሳማሽ መሰለሽ? አረ ዋዋንን ይማነን ማልሰማ። አይ ወደ ቁም ነገር እንመለስና ማቲን አይ ቲንክ መሌ ዩቲዩብ የወንድም ዩቲዩብ ላይ የምታውቁት ሰዎች ትኖራላችሁና በጣም ጥሩ ሰው ነው። በጣም ምርጥ ሰው ነው። ከመሄዳችን በፊት ቢያንስ አንድ ሰው የሆነ ነገር ፈጥረን እንሂድ በሚል ነው አይደለ? ለምንቴም አድርገናል። አሁን ለማቲም እያሰብን ነበርና አቀማሚ ነች ሐሳቧን አምታ እተተተተ አለችኝ። አረ ችግር የለውም እኔ ደስ ይለኛል ምን ችግር አለው ብያት ነው የመጣሁት። ያው እንግዲህ ቡታጀራ ስንመጣ በጣም ብዙ አባዜው የምንልበት ቦታ አለ። እዚህ ብዙ ወዳጆች አሉ። ስንሯሯጥ ምን ስንል ነው ምን እዚህ ከኛ ጋር አንድ ሰው ቢውል በቃ እናንተ ልጆች ግን ሁሉ ሰው ይወዳቸዋል ነው ምናምን ነው የምትሉንና በጣም ቢዚ ነንና ዋናው ቁም ነገር ማቲን ሰብስክራይብ እንድታደርጉትና እንድታበረታቱት ነው የምንፈልገው። ያው እኛ ከምንቀርም ያው ሌላን ሰው አንድን ሰውን ይጠቅመዋል ብለን ስለምናስብ ነው እንደዚህ የምናደርገው። አዎ ቅድም ደግሞ እኔ እንጀራ ደበቀብኝ፣ ወጥ ደበቀብኝ፣ አፈጠጠብኝ፣ ገላመጠኝ ያልኳችሁ ውሸቴን ነው። ግን ሲመጣ ገላመጥሽ ነበር፣ አገላበጠው ነበር በፊት። አይ አልገላመጠኝም፣ ምንም አላደረገኝም። ግን ያው እንድትተባበረኝ ስለምፈልግ ነው። አረ ኖ ፕሮብሌም ነው። ጸጉሬን ግን በጣም እያበላሸው ነው። ያሲጂ መጣውና ምንድነው ያበላሸው? እኔ መች ነካውሽ? ይሄው እያበላሸው ነው። መች ነካውሽ? ከኋላ እኔ እኮ ጸጉሬን ብዙ ጊዜ አሁን ከፈለግሽ አሁን በይ ከፈለግሽ ወይም ምርፋለሁ ማርያምን አከማለሁ ሳልነካሽ እኝኛ አትበይ። እኔ ጸጉርሽን ለምንድን ነው ማታሲዡ? በስታይል ይሉኛል እንዴ ላሲዘው። እሺ ይኸው ዛሬ እንኳን እርሜን እስቲ ቆይ ላሲዝ ይፈታታብኛል። በቃ ለሰከንድ መቆየት አይችልም ከኔ ጋር ጸጉር ስታይል። ስለዚህ በቃ አንደኛዬን አንጨባርሬ እመጣላለሁ። ወዴት ትበትነዋለሁ? ወዴትም ሙድ እያዝክ ነው እንዴ? ጨረሻ አየሁ እንዲህ በጨረፍታ ጦርነት ነው አየሁ። ሙድ እያዝክ ነበር? ኧረ አይደለም። እንዴት ነው ያየሽ? እንደዚህ ማለት ነው። አይ እኔ አላልኩም። አንቺ ድብልብል ልጅ። እሺ አሁን እንመለስ ወደ ቁም ነገሩ። አሁን ሳልነካብሽ እኮ ኖር እያልሽ የነበረው ስናካብሽ ደግሞ ዝም አልሽ። በስርዓት በቃ አወራሽ እና ዝም አልሽ። እንደውም ማት ያስከፍቶኛል። እና በዚህ ቪዲዮ እንግዲህ ያው እንደተለመደው የኛ የጨረቃ ፋሚሊ በጣም ብዙ ሰውን በማበረታታት ነው የምትተዋወቁት አይደለ? ብዙ ሰው የተቸገረም በመድረስ በቃ በቃ ሰው የሚያስፈልገው ቦታ ላይ ሁሉ እናንተ አላችሁ በቅንነትና ዛሬም ደግሞ እንግዲህ የመጣ ነው አንድን ሰውን የምር ግን እኔ በጣም ነው የምወደው በግሌ ማለት ነው። ለምን ብትሉኝ ምኑን ነው የምትወጂው?
ተረጋጋ። ቆይ ማቲን ዘመድን እሺ በሌላ ነገር እኮ አይደለም እንደ ወንድሜ ነው። ምን አልኩኝ እንዴ? ተከሳተርክ ቶሎ ብለህ ምንም ትጁ እኮ ነው ያልኩሽ እኮ ምን አልከኝ? ቶሎ ብለህ አስደነገጥከኝ። ለማንኛውም የምር ግን አውች 4 ልጆች እሺ ታይቴ 6 አርጊ ይቀመጡ በ6 እና ቤተሰቦች የምር በጣም ወደ ቁም ነገሩ ስመለስ በጣም ምርጥ ልጅ ነው። የዋህ ነው፣ ምስኪን ነው፣ ዝምተኛ ነው ምናምን። እኔ እስከማውቀው ድረስ ዝምተኛ ነው፣ ምንም አያወራም። ብታይ በቃ ሰላም ነው ምናምን በቃ ከዛ ውጪ የለም። ፈገግ ብሎ ሰላምታ ይላቸዋል። ከዛ ውጪ መንቀልቀል ምናምን ነገር የለበትም እና ደስ የሚል ረጋ ያለ ልጅ ነው። እኔ ደግሞ ረጋ ያልኩ ሰው ስለሆንኩ በባህሪ ረጋ ያለ ሰው ይመቸኛል። እኔም እመችሻለሁ ማለት ነው። ኧረ አንተ እስካሁንም እንግዲው አልተመለሰም። እስኪመጣ እንጠብቀዋለን። በትዕግስት ነው የምንጠብቀው። እስከዛው ሰብስክራይብ እና ላይክ ሀሳባችሁን ኮሜንት ያስቀምጣችሁ ጠብቁ። አሁንም ወደ ቪዲዮ ነው የምናልፈው። በቀጥታ ሌላ ምንም አንልም። ልጁ እስኪመጣ አሁንም ተመልሰን እንገናኝ። ይሁንልህ የለውማ ቀጥታ ተናገር። የምር አንተ ረጋ ያልክ እኮ ይሁንልህ ነው አንተ ማለት እኮ ዘመን ሲከፋ ኧረ አንተ በጣም ትቀደዳለህ እውነት። እሺ እና ውድ ቤተሰቦቻችን እኛ በጣም ነው የምንወዳችሁ። እንግዲህ ይሄንን ቅን ልጅ አበረታቱልን። እንግዲህ እንዴት ብዬ ልንገራችሁ፣ በጣም ብዙ ታሪክ አለው ከኋላ በጣም የሚያሳዝኑ ታሪኮች አሉትና እኛ ነን ያለነው እናንተ እኛ ምናምን ቤት በቃ ነው ያለነውና እግዚአብሔር በሚያውቀው በጣም ብዙ ያሳለፈው ነገር አለና ከሱ ጎን ሁኑልን። ወይኔ እንስቲ የሆነ ነገር ገባ እፍ በይ እስቲ ከዚህ በላይ እንዴ ነው ናሽና ነገር ቆይ ነው እንዴ በቃ ፈስቺ እኮ ነው አይን እንዳይበር ብዬ እፍ ስለው ቢበርስ አይኔ እንዳይሻለው ባንዳይሊ። አይ አሁን እንመለስ ወደ ቁም ነገር አይመስልሽም ወይዘሪት? ያንቺ ንፋስ ትንፋሽ ነው የሚባለው፣ ንፋስ አይደለም። ያው እኮ ነው ንፋስ ነው ትንፋሽ። ዛሬ በቃ አፋ በሉ ቻሉት፣ ልንደካከብ ነው። ደከምከኝ እኮ። እና ሃይሚ ደግሞ በምን ተነሳስታ መሰላችሁ ይሄንን ቻናል ከፍተን ለምን አንሰጠው ምናምን ያለችንና ሙሽዬ ጋር በቃ እንደ ሴት ልጅ መቶ ምናምን አይታ ምግብ ይሰራላታልና በጣም ይንከባከባታልና ገረማትና ቡቡዬ ልጅ ግን ለምን ምናምን አለችኝና ይህ ችግር የለውም ደስ ይለኛል አልኳት። እንግዲህ ቺቀል ልጅ ጥሩ ታስባለች ምናምን፣ አንተም ጥሩ ትተባበራለህ። ቴንኪው። የምር ግን ባለፈው እንደዛ ሳየው ምናምን ገረመኝ። ወንድ ልጅ ሆኖ ምናምን ሙሺ ያው የሚያግዛት ስለሌለ መጥቶ ያግዛታል ምናምንና ስትነግረኝ ሌላም ጊዜ እኮ እንደዚህ ነው ምናምን ነገር አለችኝ። አደነኩት የምር። አዎ በቃ ወንድ ልጅ ሆኖ ቶላት ይሄዳል ምናምን እኔ ግራ ነው የገባኝ። በቃ አየሁት እኔ ልጅ ምን አይነት እና ይሄ ልጅ ደግሞ ይገባል። ከዚህ በኋላም ደግሞ ምናልባት ከኋላ ያሉ ታሪኮቹን ምናምን ደግሞ ከራሱ አፍ የምትሰሙት ይሆናል ምናምን ምን አይነት ሰው ይሆናል እናንተም ትማሩበት ይሆናል። ማለት ወንድ ልጅ ሆኖ በዚህ እድሜው ትንሽ ልጅ ነው እኔ እንደማውቀው እስካየሁት ድረስ እና አስባችሁታል። እንደውም ሴት ልጅ ትጠነክራለች ምንም ነገር ብታሳልፍ፣ ለወንድ ልጅ ደግሞ በጣም ከባድ ነው። ወንድ ልጅም እኮ ጠንካራ ነው። ምን ሆነሽ? ጠንካራ ነው ግን ይከብዳል። ምንም ነገር ለወንድ ልጅ ይከብዳል። ብዙ ነገር ነው የሚደራረብበት ነው እንጂ እኮ ምልህ አሁን ሴት ልጅ የሆነ ነገር ቢገጥማት የመቋቋም አቅም አላት እና ደግሞ ሴት ልጅ መላት ታጣም ብዬ አስባለሁ። ወንድ ልጅ ደግሞ ሆኖ ሲፈተን እኔ ወንድ ልጅ ሲፈተንም መከራ ሲገጥመው ሲያለቅስም አልወድም በነገራችን ላይ። ምክንያቱም እንደ ሴት ልጅ አይደለም ብዬ አስባለሁ። ሴት ልጅ የትም ገብታ የትም እንትን ብላ መኖር ትችላለች። ወንድ ልጅ ግን በጣም ፈተናው ብዙ ነው። ሰው ማያቅለት ምናምን ፈተና ብዙ ነው ለወንድ ልጅ አይደለ? ይሁን ብዙ ጊዜ አሁን ብዙ ፈተና አለብን። የምሬን ነው እውነት። አሁን ቤት ውስጥ እንኳን አስተውለክ ከሆነ አሁን እኔ ቤት ውስጥ አሁን ጋሽዬ የሚያሳልፈውን ነገር አያወራም፣ ግን ብዙ ነገር ከሱ የበለጠ ወንድ ልጅ ሁሉም የሆነ ተሰጥቶታል የሆነ ነገር ሁሉ ነገር መቻል ምናምን። ዝም ነው የሚለው፣ ቢሞት ለሰው አያካፍልም፣ ራሱ ነው የሚወጣው ምናምን ይመስለኛልና ያው አባቶቻችሁንም ማየት ትችላላችሁ። የእናታችሁ ልፋት ምናምን ግልጽ ነው ይታያል። የእናት ልፋት በቃ የሚታየ ነው። የምታደርገውን ነገር ታያላችሁ፣ የምትጥረውን ነገር በቃ ጥሩ ነገር
ታያላችሁ በቃ እዛ ጋር እናት የምትከፍለውን መስዋዕትነት። አባት ግን ሞር ከቤት ውጪ ነው ብዙን ጊዜ የሚያሳልፈው። ምን እንደሚያደርግ አታውቁም። ስታስቡት ግን ከባድ እኮ ነው ማለት ኬት እንኳን አመቶ ምናምን ያንን ቤተሰብ እንዳቆሙ አታውቁም አይደል? በጣም ብዙ የሚጠር ነገር ነውና ነይ ቆይ አንቺ ተረጋጊ። ጓ እንደዚህማ እንዳትዪ ነይ እዚህ ጋር ነይ የለበሳ ቆይ አሁን ልንገርሽ ቅድሚያ መረጋጋት አለብሽ። እኔ ላንተ ስል ነው አሁን ሰላም ያልኩት። መልስላት ሰላምቷን በእኔማ እንዳታሰግ ልጁ ካች ብለዋል። ያው ከልጁ ጋር ምን ያወራሉ ምን ይፈጠራል የሚለውን ደግሞ አብረን ነው የምናየው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። የትም ማሄድ ማንቀሳቀስ አይቻልም። ሰብስክራይብ እና ላይክ እያደረጋችሁ እስቲ ቪዲዮን አይተን እንመለሳለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በድጋሚ ሰብስክራይብ አድርጉልኝ። እስከዛሬ ዝም ያልኩ ለሱ ብዬ ነበረ ግን ምን አጠፋው ብለሽ በእኔ አታሳቢ። አንቺ ልጅ በእኔ እንዳት አልፈልግም። ዘመድህ እኮ ነው ላንተ ብዬ ነው። ላንቺ ዘመድሽ አይደል? ተናገሪው። ሲጀመር ደግሞ እዚህ ስላልነበርኩ ነው ገባህ? አዲስ አበባ ስለነበርኩ ነው። የሰርጉ ጊዜ የዘራት በይ ሰበይ የሰርጉ በይ የዘርጉ ነው የሰርጉ በይ እሺ፣ የሰርጉ ጊዜ ተሳሳትኩኝ። በቃ አሁን እያልሻን ነበር እንዴ? የሰርጉ ጊዜ የመለኛው ሰርግ ጊዜ ማለት ነው። እሱ ወንድም እሺ፣ ምን አጠፋ? አንተ ምን አይነት ሰው ነው? አይደለም አንቺ የዛን ሰዓት አንደኛ ነገር እኔን በመጥፎ አይን እያየኸኝ ነበረ። እንዴት ብሎ እንደዚህ ነው? እስቲ እንደዚህ ፍጥጥ ብሎ ማለት ነው። አዎ ከዛ የሆነ ሰዓት ደግሞ የሚያረኩት ነገር የለም። ደግሞ ሊያሽኮረምሙ ይሞከረ። ቪዲዮአችን ይሄን ይመስል ነበር። ሰብስክራይብ እና ላይክ እያደረጋችሁ በሚቀጥለው ቪዲዮ አገኛችኋለሁ። ሰላም ሁኑልኝ።